ይሄ ሁሉ ከተማ ነው ብሏል። ይሄ ሁሉ ሽቶ ነው የምትሆን። እኔ በጣም ነው የምወደው ዛቤረ በቃ በወር አንዴ ማወቅ ነበረብኝ። በቪዲዮልሽ እኔ ብዙ ጊዜ በጣም ጊዜን የማጠፋው ቲክቶክ ላይ 10 ሰዓት ነው የምቀመጠው። ከዛ ቲክቶክ አሁን ብዙ መግባት አቆምኩና ሪሰርች ማድረግ ጀመርኩኝ። ሪሰርች ሳደርግ እንዳልኩሽ አሁን ብዙ ሰዎች ዩቲ እንዴት 3000 ሰራ ይችላል? ጌም አትጫወትም። የግድ ጌም መጫወት የለብሽም። ቲክቶክ በጣም አሜሪካ መንግስት ለምን ይመስልሻል ቲክቶክን የገዛው? ለምንድን ነው አሁን አሜሪካ 50% ገዝቶታል አይደል እንዴ? ቲክቶክ 50%ን ገዝቶታል። ከዛ ደግሞ አንደኛው ኩባንያ እዚህ ሲያትል ያለ ኩባንያ ነው የገዛው። ኦርኮ ይባላል። 18% የገዛው ማለት ነው። የገዙበት ምክንያት ምንድነው? ኃይለኛ መኒ ላውንደሪ ይደረጋል በቲክቶክ። ለምሳሌ ጂጂ ሰው ደደብ ነው ደነዝ ነው። እዚህ ጋር እኔና አንቺ እየተጫወትን ነው አይደል እንዴ? ጊፍት ከተሰጠን ጊፍቱ ተቆራርጦ ይገባል አይደል? ጊፍቱ ግን በቲክቶክ ከየት እንደሚመጣ ምናምን አይታወቅም። ቢኮዝ የሚቆጣጠረው ከኋላ ሆኖ አይታወቅም። አሁን ግን በየሀገሩ ኮንትሮል እየተደረገ ቻይና ነበር የሚቆጣጠረው አይደል? ያነ ደግሞ በጣም እንትን የተደረገ ነው። ኦኬ አሁን ግን አሜሪካ አሁንም ገና እንትን እያደረጉት ነው እየቀየሩ አሁን ተጀመረ እዚህም ራሱ። ስለዚህ አሁን ገቢው ምናምኑ በደንብ ይታወቃል። ታክስ ሁሉ ነገር እናንተ ወረኞች እስቲ 3 አበባ አምጡና አንበሳ አውርዱልን ወረኛ። ስለዚህ እኔ እያልኩ ያለሁት ምንድነው በጌም ብቻ አይደለም ብር የሚገባው ጋይስ። ቲክቶክ 10,000 ፎሎወር ያለው ሰው በሚሊዮን የሚሰሩ ሰዎች አሉ። ሃው ብሩን ለማስተላለፍ ጨስን እኮ እውነትም ጨስን እውነት አግርኛ ጨስ ነው ኢዚ ወይ ፕላትፎርም 42 ግራም ባለማንበብ እና ባለመረዳት ዝም ብለን ነው ጨስ ነው ለካ። በሉ ሂዱበት እስቲ። እኔ አሁን ምን ያላቅም ይሄ ቪዲዮ እንደዚህ ተቆጥቶ አሁን የዛሬ ነው እንደው ይዳምሽ ሴትዮ እንደው ነው አይደለም። just እንዴ ሰው እኮ ይኸውልሽ እኔ አሁን ሐቀኛ እንደሆንኩ እንዲያውቅ ነው ሰው ሐቀኛ። ይኸው $219,000 ሰርታለች። ኦኬ አሁን ጉድ ነው ታክስ ላይ አሁን መደበቅ አይቻልም። አሜሪካ እንትን ብሎታል፣ ያስተፋሻል። አሜሪካ ከመግዛቱ በፊት እንደዚህ መውጣት አይቻልም ነበር ታውቂያለሽ። ቴንክ ዩ እኔ ባዶ የቀንሽን ሁሉ ነው የማወጣው፣ የቀንሽን ሁሉ የዓመትሽን ሁሉ። ይሄ ቅድም እያሳያቸው ነበር። አሁን እኔ አሁን ውሸታም እንዳትሉኝ የራሴን እያሳየው ነበርኩ፣ የኔንም እያሳየው ነበርኩ። በቃ ኢንፎርሜሽን ሲሰጣችሁ ኢትዮጵያውያኖች ኢንፎርሜሽን አትወዱም። አሁን ይሄ ቅናት ማለት ከደበቅኩ ነበረ ቅናት ማለት አይደል እንዴ? የራሴን ደብቄ ቅናት እኮ ማለት የሆነ ኢንፎርሜሽን ሲመጣ ለህዝቡ አለመስጠት ነው። በነፃ መጥቼ ስለሰጠዋችሁ ገንዘብ የኔ ቤቶቹ ግን ምን ሆናችሁ ነው ብሎክ የማታረጉ? ሜት ሄዱ ሞዴሬተሮቹ አይሶክታቸው ነው ያስጠላል። የሚጽፉት የሆነ በቃ ያስጠላል። ወይ አትማርበት ወይ ምን አይሉበት ነው። ሁሉ ነገር ስትናገር ወደ ሌላ ነው የሚያስቡት፣ ወደ ሌላ ነው የምታስቡት። ጋደምሽት ባደወይ ይኸውልሽ፣ አምስት ወይስ ቆይ ጂጂ ኮመንቱን በደንብ ተመልከች። ማክሲመም 5 ሰዎች ናቸው እራሳቸው በፌክ አካውንት መጣው ነው የሚናገሩት። ህዝቡ ጋር እንደሚናገር ተደጋጋሚ 5 ሰዎች ተደጋጋሚ በጣም ኮፒ ፔስት እያደረጉ ብዙ ሰው እንደሚኮምት ነው። አብዛኛው ሰው ኮመንት አያደርግም። ካየሽ ደብደብ ያደረጉ ብቻ ኮፒ ፔስት ያደርጋሉ። እና እነማን ናቸው? እራሳቸው ፌክ አካውንት አላቸው። 10-20 ፌክ አካውንት አላቸው እና መጥተው ሰው እንደሚወዳቸው። እኔ ምን አልኩ መሰለሽ ጂጂ፣ ሀቅ ለመናገር ትክክለኛ ሰው እንደሚወድሽ የምታውቂው የሰው ፍቅር ካለሽ ጌም ስትጫወች ራንደምሊ የማያውቅሽ ሰው ሲሰጥሽ ነው። ራንደምሊ አሁን ዛሬ ምን አልኩኝ እንመልከት ጂጂ። ዛሬ ጊፍት የሰጧት ሰዎች እንዳሉ ጌመሮች ናቸው። ወርቁ አይተነ በድብቅ ሰጠ። ወርቁ አይተነ እንግማ ብሎ ሰጠ። 240,000 ኮይን የሰጣት እሱ ነው እንዴ? ያንኛው እሱንም ማውጣት እችላለሁ። ባደወይ እንግማ ብሎ ሲደብቁም እድሜ ለአሜሪካ ዌብ ሶፍትዌር አለ። ስትከቹ ትክክለኛ እንትኑን ያወጣዋል። እንዳለ ጌመሮች ናቸው። በባለፈው አገኘሁት እኮ ማን እንደሆነ ለእኔ የሰጠችኝንም ማን እንደሆነ አስገባውና እኔ ነገርኩ እኮ ማን እንደሆነ። እኔ አፕሊኬሽን ላይ አስገባለሁ። ለማወቅ ማወቅ ፈልጋለሁ። ይኸውላችሁ ጋይስ አንድ ነገር እኔ ያልኩት ነው እንዴ? ያልሻት ነው
ኖ ያልሻት አይደለም አውቄ ነው አንቺ ያልኩ ማለት ምን መሰለሽ እኔ ተጣላን እኮ ተጣላን። አይ ኦኬ ምን መሰለሽ ጂጂ እስ ኦኬ። አሁን ምንድነው ምናልባት አሁን የማደርገው ነገር አንዳንድ ሰዎች እረዳለሁ። ለምን አንዳንድ ሰዎች በጣም ያለ አግባብ ስማቸው ይጠፋል አይደል እንዴ? ምንም ሳያደርጉ እኔ ሰዎች በገንዘባቸው አትስጡ ስጡ አልልም። እያልኩ ያለሁት ምንድነው በእርግጥ ይኸውላችሁ ራሳችሁን እንደ ቅዱስ አድርጋችሁ አትዩ። 4-5 ፌክ አካውንት አላቸውና ገንዘባቸውን ስፔንድ የሚያደርጉበት ቦታ ላይ ካየሽ የሚፈሯቸው ላይ ነው። ለምን የሆነ ኢንፎርሜሽን ያውቁባቸዋል። እሱ ነው የሚያስጠላ። ያንን አሁን እኔ ብዙ ኢንፎርሜሽን አውቃለሁ። ወሬ የሚያወራላቸውንና የሚያዋርዳቸውንና የሚፈሩት ጋር ነው እንጂ ካልሆነ እኔ አሁን እነዛ ሰዎችን ምሁር የሆነ ሰው ጋራ ምናምን አይሄዱም። አሁን እኔን ያከብሩኛል፣ ሪስፔክት ያደርጉኛል፣ ለእኔ ጊፍት አይሰጡኝም። እኔ ግን ከማንኛውም የበለጠ ኢንፎርሜሽን አለኝ። አሁን ኢንፎርሜሽን አውጥቼ ባሳይባቸው በበነገታው መጣው በውስጡ ሊደራደሩ ይሰጡኛል። እኔ ደግሞ እንደዚህ አይነት ነገር በጣም ያስጠላል። እንዲያውም የምታከብሪውንና የምትወጂውን ላይ ነው ገንዘብሽን መስጠት ያለብሽ። የሚፈሩት እነሱ ይልቁሃል። በቃ እንትን አሁን እኔ ያነሱ ያልኩሽን ወጥቼ ኢንፎርሜሽናቸውን ባወጣባቸው ተሯሩጡ አይመጡ። እሱን እኮ ነው የምልህ። ማለት አለ እኮ ግን አክብረሃቸው ኢትስ ኦኬ ምናምን ስትላቸው ግን ይመጡና እዚህ ጋር የሆነ አበባ ሰጥቶ አርድ አድርገው ምናምን ነገር ሄዳሉ። የሚለቀልቃቸው ሄዱና ቂጥ ይገጥማሉ። እሱን ነገር ነው ያልወድላቸው። ያ ጉድስ አሁን ያ ጉድ በምን ልንገርሽ? እዚህ ያለው አሁን በተለያየ ቦታ ሄደው ሲሰጡ ታያለሽ። የሚፈሩት ጋር ለምን ያውቃሉ? እኔ ሙሉ ኢንፎርሜሽን አለኝ፣ አንቺም አለሽ። እኛ የሰው ኢንፎርሜሽን አውጥተን አንፖስትም ለገንዘብ ብለን። በቃ እዚህ ሶሻል ሚዲያ ላይ ገንዘብ መስራት ከፈለጋችሁ እንደዛ መሆን ያለባችሁ። እኔ ገንዘብ ልስራ ካልኩኝ እውነቴን ነው የምላችሁ መንግስትን ራሱን ጠምዝዤ ገንዘብ እንዲሰጠኝ ማድረግ እችላለሁ። መንግስትም ራሱ የሚያከብረው ኢትዮጵያ ውስጥ ካየሽ የታጠቀ ኃይልን ነው የሚያከብረው አይደል እንዴ? የኢትዮጵያ ባህሪ ነው። አይ ቲንክ ሰው የታጠቀ ኃይል ይኸውልሽ በሰላማዊ መንገድ የሚታገለውን ይገላል። እጁን በቀበቶ አስሮ ይገላል። እስኪ ውጭና አንድ 10 የታጠቀ አካ የገባውን ደግሞ ለምኖ ጠርቶ ያመጣል። የኢትዮጵያዊ ባህል ነው። አጠገቡ ግን በሰላም እንትን የሚለውን ግን ልክ ነህ። እጅና እግሩን አስሮ ያስራል፣ ያባረራል። ግን ይሄ የኢትዮጵያ ሜንታሊቲ ነው። እኔ ይህን ለመለወጥ ነው እየታገልኩ ያለሁት። ገንዘብ ግን ካጠረኝ ገንዘብ እንደው ካስፈለገኝ ጂጂ ወደዛኛው እገለበጣለሁ። እንዲያው ክፉሉን ካልኩኝ ማለት ነው። እግዚአብሔር ይመስገን። ግን እኔ ብዙ ነገር አለ ነፍሴ ግን ምን አገባኝ ብዙ በቃ እኔ እንዲያው ግን ይኸውላችሁ ለእናንተ የምነግራችሁ በተለይ ተደብቃችሁ እያያችሁን ነው። ለሚያከብራችሁና ኢንፎርሜሽናችሁን ለሚደብቅ ሰው ብትሰጡ ይሻላችኋል። ፈርታችሁ እስከ መቼ ነው? ደግሞ እኮ ፈርታውም እኮ እነዛ ሰዎች እኮ መልሶም ያጋልጧቸዋል እኮ ተቀብሏቸው ብር ወስዷቸው። ስማ አሁን የሆነ ሰው ምን ጻፈልኝ መሰለኝ ያኛው እዛ ያለው አሁን እኮ አንድ ቀን ይበጠርቀዋል። በጣም የሆነ ነገር ፈልጓል። ሰሞኑን ዳጥ እያለው ነው። አዎ ቡጥርቄማ እንትን እያለች ነው። አሁንማ ጠሮባታል። ዛሬማ ይናይታ ስሚ እንወራረድ። ዛሬ ማታ እቺን አይታ አይ ከዛኛው ጋር እኔ እንጃ። እስቲ እኔ ሞከረች ባዶ ወፍ ሞከረች፣ አነገሰች፣ አከበረች፣ አሞጋገሰች። አልገባችም እንዴ? እስቲ ደግሞ የሷባታ ነው ያለ ወፍ ስሚ አሞገሰች ወፍ ምንም የለም እንትን አለች ወፍ ፈነጠጠች ምን አለች ወፍ። አሁን ግን እንወራረድ። የዛሬው ሳያስቡት የዱባይ ጀማዎች ሳያስቡት እንትን አሉ። ለማንኛውም ቤተሰብ እኔ ይብስብኛል። አልገባችም። ዛሬ እሷን እንጠብቃለን። ስማ እሷን እንጠብቃለን። ማታ ትገባና እንግዲህ መጀመሪያ ይኸውልሽ እንደ ማመስገን ትሞክራለች፣ እንደ ጥሩ ነገር ትሞክራለች። ምንም ዳርዳር ብሏት ነበረ ወደዛኛው ቤት እና እኔ ራሴ ታፈርጠዋለች እያልኩኝ አይጣሉም። አንዳንድ ጊዜ ምን መሰለሽ ያቺ ቶሎ አሪፍ እኮ የአዲስ አበባ ልጅ እኮ የአዲስ አበባ ሰው እኮ ናት። ገባ
አራዳ ስለሆነች በውስጥ በጨቅ ልታረግ ትችላለች። በውስጥማ እየተቀበለች ነው። እነማን ያነኛውም ለእኔም እንትን ያለው በውስጥ እየቦጨቀለት ነው፣ እያኖረው ነው። ግን በዚህ ደረጃ ለምን ነው የሚፈሩት? በደል ነው የሚጠይቅህ ሁል ጊዜ ታውቃለህ። ያ ይመስለኛል ያደረጉን ነገር ህሊናቸው ላይክ ምንም ነገር ስለሚሆኑ እኮ አይደለም። ወሬ ነው። ሶሻል ሚዲያ ላይ ቢወራብሽ ምን ያመጣል? የኛ ህዝብ ከ10 ደቂቃ በኋላ ይረሳዋል። ኃጢአት መሆኑን ካወቅ ራስህን ነው የሚጎዳ። በቃ ለራሳቸው ህሊና ሲሉ መስማት አይፈልጉም። ሲሰሙት ራሳቸውን ስለሚያማቸው ነው እንጂ ምን ይመጣባቸዋል? ለምሳሌ አሁን ኦኬ ዛሬ በቃ ተዝረከረከ አይደል እንዴ? 42 ግራም ወርቅ ለሰጥ አይደል? የራሱ ገንዘብ ነው። እናውቃለን። ቪዲዮ እኮ በየቦታው ነው የሚወጣበት። ጂጂኪያ በየጊዜው የተለያየ ቪዲዮ የሚወጣበት የታወቀ ነው። ኤቭሪባዲ ያውቃል። ገንዘቡን ስለሚፈልግ ነው ሰው ዝም የሚለው። ከሱ ገንዘብ ለማግኘት ስለሚፈልግ ነው ሰው እኮ የሚያሞግሰው። ነገ ከነገ ወዲያ ብሩ ሲያልቅበት ይረገጣል፣ ይሰደባል፣ ይዋረዳል። ብር ነው አይደል? ብር ስላለው ነው እኮ ሰው የሚያከብረው። የትኛውን ሲናገር እኮ እንደ ዶሮ ነው የሚያወራው። አይተሽዋል? ሲያወራ ራሱ የሆነ ኮልታፋ ዶሮ ነው የሚመስለው። የሆነ አጭር ዝም ብሎ እንትን ያለ ምንም እውነቴን ነው የምልሽ። ግን ብር ሲኖርሽ ሞገስ ይኖርሻል። ጥቅም ነዋ። ሰው ብርሽን ይፈልጋል። አሁን በብር የምትገዢው ፍቅር ግን በአናቱ ለምን አይተከለም? እኔ ግደኝ ነው የምልሽ። ብር እየሰጠው ለመወደድ አሁን ብር እየሰጠው ጊፍት እየሰጠው ምን እያልኩኝ ለመወደድ በአናቱ ለምን አይተከልም? አለስ የሚያገኙት ነገር አለ። ምንድን ነው የሚያገኘው? ዱባይ ምንድን ነው የሚታወቀው? ዱባይ እኮ በኢትዮጵያ የዱባይ ኢትዮጵያውያን ሴቶች በምን ነው የሚታወቁት? አንደኛ እራሱ ላወጣልሽ እችላለሁ በእንትኑ። ስለዚህ አብዛኛዎች ደግሞ ቬኬሽን የት ነው ከኢትዮጵያና ከዱባይ የት ነው የሚሄዱት? ከኢትዮጵያ ወደ ዱባይ ነው የሚሄዱት ለቬኬሽን። ከአሜሪካ ወደ ዱባይ፣ ከጀርመን ከምናምን ወደ ዱባይ ነው የሚሄዱት። ዱባይ ግን የዱባይ ደግሞ እንትኖች አሉ። አሁን የዱባይ እናት አለች፣ እናት ተብላ የምትጠራለች። ያቺ እናት 27 የተለያየ ሬስቶራንት አላት ይባላል። ጨዋታው እንግዲህ ቢግ ኦርጋናይዜሽን ነው፣ ትልቅ ግሩፕ ነው። እዛ ግሩፕ ምን አለ መሰለህ ቢዝነስ አለ። በቃ በተለይ ደግሞ የኢትዮጵያ ገንዘብ ይሄ የተዘረፈ እዛ ነው ያለው። የኢትዮጵያ ገንዘብ ማለት እሱን እያልኩህ አይደለም። በአማራውም አለ፣ በኦሮሞውም አለ፣ በትግሬውም አለ፣ በጉራጌውም አለ። እዛ ነው ብር እየወጣ ያለው። ዱባይ ደግሞ የዛ ብቻ ሳይሆን ኢቨን የጀርመንን ብሮች የአሜሪካንን ብሮች መኒ ላውንደሪ ታክስ ፍሪ ስለሆነ እዛ ነው ሁሉን ነገር ባንክ የምታዘዋወሩ። ስለዚህ ለዛ ነገር ወጥቷል። ታውቂያለሽ አይደል? አዲስ ህግ ዱባይ አሁን 2026 ላይ አዲስ ህግ ወጥቷል። ይጸድቃል። ኢቭን ለምሳሌ ነው ይጸድቃል በጣም በኃይለኛው። ምክንያቱም ይኸውልሽ አብዛኛው ኢንተርናሽናል ገንዘብ የሚታጠብበት ሀገር ዱባይ ነው። ዱባይ ውስጥ የሚገባው ወርቅ 97% በእንትን ነው የሚገባው፣ ስመግል ተደርጎ ነው የሚገባው። የደቡብ ሱዳን ማለት ነው። የሱዳን ነምበር ዋን ሽሬ፣ ወለጋ፣ ሱዳን እና ቢኒሾንጎ። ከልሽ ከሽሬ ኦልሞስት $6 ቢሊዮን ወርቅ ከሽሬ ወደ ዱባይ እየገባ ነው። ዱባይ አብዛኛዎች ወርቅ የሚሸጡት እነማን ናቸው? ምን ተናጋሪ ናቸው? የወርቅ ቤት ያላቸው በየቦታው ሰው። ይሄ ግሩፕ ይኸውልሽ፣ ይሄ ግሩፕ በባለፈው እኔ በመናገሬ እኮ ነው ታስታውሽም እንዴት እንዳበዱብኝ፣ እንዴት ባንዴ ፌስቡክ፣ ቲክቶክ ጥርግርግርግ አደረጉት። እኔ ግን አዝኜ ነው፣ ለትግራይ እናቶች አዝኜ ነው። ለምን ትግራይ እና ወለጋ የሚወጣው ወርቅ የኢትዮጵያን